በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር አምላክ ከሁላችን ጋር ይሁን። እንዴት አመሻችሁ? እንኳን ሰላም ቆያችሁን። እግዚአብሔር አምላክን በማመን እግዚአብሔር አምላክን ምስክር በማድረግ እንግዲህ የዛሬውን ትምህርት እንቀጥላለን ማለት ነው። የሚያስተምር እግዚአብሔር አምላክ ያስተምረናል፣ በመካከላችን ይገኛል። እርሱን በማመን እንጀምራለን። ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለሐዋርያት የገባውን ቃል ኪዳን እግዚአብሔር አምላክ ያስብ። በስጋ ሳይሆን በመንፈስና እግዚአብሔር አምላክ በሰጠን ጸጋ እንድንረዳ የእርሱ ቅዱስ ፍቃድ ይሆንልን። የምንማረውን ትምህርት በሕይወት እንድንኖር ያድርገን። እንግዲህ ቅዱስ ጳውሎስ ከላካቸው መልእክታት መካከል የመጀመሪያዊቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ነው እያየን ያለ ነው። ስለዚህ ለተሰሎንቄ ሰዎች የላካቸው መልእክታቶች ሁለት ናቸው ብለናል። ከነዚህ ከሁለቱ መካከል የመጀመሪያውን መልእክት እያየን ያለ ነው። የመጀመሪያው መልእክት በዚህ እንግዲህ ቅዱስ ጳውሎስ መከራ በሚመለከትበት ሰዓት መከራ እንዴት እንዳለፈ፣ እዚህ ተሰሎንቄ የሚገኙ ክርስቲያኖችን ደግሞ መከራ እንዴት ማለፍ እንዳለባቸው፣ በክርስቶስ ቃል የመጣባቸው መከራ በጠቅላላ ለበረከት እንደሆናቸው እየነገራቸው እያጸናቸው በመከራዎች ውስጥ ሁሉ ጠንክረው እንዲሄዱ የጻፈበት መልእክት መሆኑን ደጋግመን እየተመለከትን ያለ ነው። ትናንትና ምዕራፍ 2 አይተናል። ዛሬ ደግሞ ምዕራፍ 3 እንመለከታለን። እግዚአብሔር ከኛ ጋር ይሁን። እንግዲህ የተሰሎንቄ ሰዎች ምን ያህል ጠንካራ እንደሆኑ እያየን ያለ ነው። በክፍላቸው በመከራ ወንጌል ተሰብኮላቸዋል። በመከራ ውስጥ ደግሞ ከወንጌል ጋር አብሮ እየኖሩ እንደሆነ ከቅዱስ ጳውሎስ መልእክት እየተረዳን ነው፣ እየተማርን ነው ማለት ነው። እግዚአብሔር አምላክ ያስተምረን፣ እኛም እንድንጸና ያድርገን። ከቁጥር 1 እስከ 5 ድረስ ያለውን እስኪ እናንብበው። ቅዱስ ጳውሎስ በዚህ በተሰሎንቄ መልእክቱ ምዕራፍ 3 ከቁጥር 1 እስከ 5 ድረስ ባለው እንደዚህ የሚል ጽሑፍ ጽፎላቸዋል። ስለዚህ ወደፊት እንታገስ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፍቃዳችን ሆነ። ስለ እምነታችሁ እንዲያጸናችሁና እንዲመክራችሁ ወንድማችን የእግዚአብሔር አገልጋይ ከእኛ ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው። በወንጌል ምን እንዲላቸው? እንዲያጸናቸው። በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጠ ራሳችሁ ታውቃላችሁና በእውነት ከእናንተ ጋር ሳለን መከራ እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር። እንዲሁ ደግሞ ይህንንም ታውቃላችሁ። ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባትም ፈትኗችኋል፣ ድካማችን ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ በማለት ቅዱስ ጳውሎስ ይህን መልእክት የላከው የተሰሎንቄ ሰዎች በእምነት ጸንተው ይሆን ወይንስ የመጣባቸው ፈተናና መከራ አሸንፏቸው ይሁን? እምነታቸውን ክደው ይሁን? ወይንስ ደግሞ በእምነት የሚያጠነክራቸው ሰው ያስፈልጋቸዋል ወይ የሚለውን ለማወቅ ጢሞቴዎስን ወደ እነሱ እንደላከ ይናገራል ማለት ነው። ስለዚህ ምንድነው ወደ ተሰሎንቄ ከገባ በኋላ ጳውሎስን ለመግደል የተዘጋጁ ሰዎች ስለነበሩ በተሰሎንቄ ከእናንተ ጋር ሆነን መከራ መታገስ ስላልቻልን አቴና ለመቀመጥ ግድ ሆኖብናል። እናንተ ጋር ብንቀመጥ ሊገሉን የተዘጋጁ አሉ። ቅዱስ ጳውሎስ ደግሞ ለመሞት የሚፈራ ባይሆንም የእግዚአብሔር ወንጌል ገና ተዳርሳ ስላላበቃች የሚሞትባት ቀንም ጊዜዋ ገና ስለሆነ ቅዱስ ጳውሎስ ከእነዚህ ሞቶች ምን ይል ነበረ? ይሸሽ ነበረ፣ ይወጣ ነበረ። እግዚአብሔር አምላክ ጊዜው እንዳልደረሰ ይነግረው ነበረ። ይህም በሐዋርያት ሥራ ተመልክተናል። በስተመጨረሻ ግን ራሱ ደግሞ ወደ ሞት እንዳትሄድ እያሉት በክርስቶስ የሚመጣውን ሞት ለመቀበል ይሄድ እንደነበረ የሐዋርያት ሥራ ስንማር እናስታውሳለን። ስለዚህ አቴና የተቀመጡበት ዋነኛው ምክንያት ይህን መልእክት ሲልኩ አቴና ሆኖ ስለነበረ እየላከ የነበረው ቅዱስ ጳውሎስ እዚህ ተሰሎንቄ ለሚገኙ ሰዎች ምን አላቸው ማለት ነው? ይህን መከራ እኛ ላይ ለማድረስ እኛን ለመግደል የተዘጋጁ ስለነበረ እኛ አቴና ለመቀመጥ ግዴታው ነበር። ስለዚህ እንዲያጽናናችሁና እንዲመክራችሁ የቀረውን ትምህርትም እንዲገልጥላችሁ ማንን ልከናል ይላል? ጢሞቴዎስን ልከኗል በማለት ቅዱስ ጳውሎስ ይነግራቸዋል ማለት ነው። አስቀድሞ ማለት ነው። ምክንያቱም ጢሞቴዎስ ይህን መልእክት ይዞ ሲል ለሁለተኛ ጊዜ ነው የሚሄደው። አስቀድሞ ያሉበትን ነገር ለማየት ለመረዳት ይሄ መልእክት እንዲጻፍ ምክንያት የሆነው ጢሞቴዎስ ስለሆነ፣ ስለዚህ አስቀድሞ የላከው መልእክቱን እና ጢሞቴዎስ መጥቶ የነገረውን ነገር ቅዱስ ጳውሎስ እየጻፈላቸው ነው። እነ ቅዱስ ጳውሎስ በሚቀበሉት መከራ የተሰሎንቄ ምዕመናን እንዳይናወጡ
እነ ጳውሎስ በመታሰራቸው፣ በመገረፋቸው፣ በመደብደባቸው እነሱ እንዳይፈሩ፣ እንዲጸኑ፣ እንዲጠነክሩ፣ እንዲበረቱ ይነግራቸዋል ማለት ነው። ጠንካራ እንዲሆኑ ብርቶች ሆነው እንዲሄዱ ይነግራቸዋል። ለዚህ ነው በዚህ መከራ ማንም እንዳይናወጥ እያለ ቅዱስ ጳውሎስ የሚነግራቸው። እኛ የምንቀበለው መከራ እናንተ ሊያጸናችሁ ይገባል። እንደዚህ አይነት መከራም ከመጣ ደግሞ መከራ ለመቀበል የተዘጋጃችሁ ትሆኑ ዘንድ በማለት ይናገራል። እንደተመረጥን ራሳችሁ ታውቃላችሁ። ሲጀመር መጀመሪያውኑ ክርስቲያን ሆነን በዚህ ክርስትናው ስንመላለስ ለዚህ መከራ የተመረጥን መሆኑን ታውቃላችሁ በማለት ቅዱስ ጳውሎስ ይነግራችሁ፣ እንዳይፈሩ፣ እንዳይደነግጡ፣ እንዲጸኑ። ምክንያቱም ጢሞቴዎስ እዚህ ተሰሎንቄ መጥቶ ደርሶ ከተመለሰ በኋላ ያለባቸውን መከራ እየደረሰባቸው ያለው ነገር እየነገረው ስለነበር ለቅዱስ ጳውሎስ። ስለዚህ ጽኑ ይላቸዋል። ፈታኝ ምናልባትም ፈትኗቸዋል። ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ በማለት ድካማችን ፍሬ አፍርቷል ወይንስ ደግሞ ፍሬያችሁ ወድቋል በማለት ለማወቅ ቅዱስ ጳውሎስ እንደላከ ይናገራል። ስለዚህ አቴና ተቀምጦ ጢሞቴዎስን ዋነኛ የላከበት ምክንያት እነዚህ ተሰሎንቄ የሚገኙት ክርስቲያኖች በእምነታቸው ጸንተዋል፣ ፈተና አግኝቷቸው በፈተና ወድቋል የሚለውን ለማጣራት መላኩን ይጽፍላችኋል ማለት ነው። አስቀድሞ የላከበትን ምክንያት እስኪ እናንብብ ከቁጥር 6 ጀምሮ እስከ 10 ድረስ ያለውም ማለት ነው። አሁን ግን ጢሞቴዎስ ከእናንተ ዘንድ ወደ እኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩ ዘንድ እየናፈቅኳችሁ ሁልጊዜ በመልካም እንደምታስቡ በነገረን ጊዜ አለ። በነገረን ጊዜ ጢሞቴዎስ ደርሶ ሲመጣ ስለ እናንተ ነገር የነገረን የምስራች ነው። ልክ ገላትያ ላይ እንደነበረው አልነበረም። ገላትያ የነበሩ ሰዎች በቃ ተፈተው ነበረ፣ ተበትነው ነበረ። ገላትያ ያ ሁሉ ትምህርት ተምረው በሃይማኖት አልጸኑም ነበር። እዚህ ተሰሎንቄ የነበሩ ክርስቲያኖች በመከራ ውስጥ ቢሆኑ፣ በፈተና ውስጥ ቢሆኑ፣ በስቃይ ውስጥ ቢሆኑ ግን ጠንካራ ነበሩ። ስለዚህ ይሄ ነገር የምስራች ነው ለቅዱስ ጳውሎስ። ጢሞቴዎስ መጥቶ ሲነግረው የሀዘን ዜና አይደለም። ኧረ እንደውም ጠንክረው ፈተና እየተቀበሉ ነው፣ መከራ እየተቀበሉ ነው። ሀብት ንብረታቸው ይኸው ተቀምተው ጫና እየመጣባቸው እስር እየታሰሩ ግን በሃይማኖት ጸንቷል ብሎ ጢሞቴዎስ ነገረው። ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና መከራችን ሁሉ ስለ እናንተ ተጽናናን አለ። እኛ ላይ እየደረሰ ያለው መከራ ስለ እናንተ ስንሰማ እኛ ተጽናናን። ልፋታችን ሁሉ ምን ብሏል? ፍሬ አፍርቷል። ጽናት ተሰማን አለ ቅዱስ ጳውሎስ። እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለን። እናንተ ጸንታችሁ ብትቆሙ ማን? በጌታ ጌታ ማን ነው? ጌታ ማን ነው? እስኪ በጌታ አለ አይደለ? እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለን። ማን ነው ጌታ? ጌታ የተባለ ማን ነው? ስንት ጌታ አለን? እስኪ አንድ ጌታ፣ እርሱም ኢየሱስ ክርስቶስ። ደስ አይልም? ስለዚህ በእርሱ ጸንታችሁ ምን ካላችሁ ከቆማችሁ እኛ በሕይወት እንኖራለን። የእኛ መኖራችን ትርጉሙ እናንተ በሃይማኖት ጸንታችሁ ስትኖሩ ነው። ኢየሱስ ክርስቶስን ያመነ በኢየሱስ የጸና በጌታ የጸኑ የታመኑ በመከራ የማይፈቱ በወሬ የማይፈቱ በችግር የማይፈቱ በረሃብ የማይፈቱ በሰይፍ የማይፈቱ በዚህ በዓለማዊ ጉዳይ የማይፈቱ ሆነው ሲያገኟቸው እነ ቅዱስ ጳውሎስ ደስ አላቸው። ዛሬ እኛ አልተፈታንም። በወሬ ተፈታን፣ በንግግር ተፈታን፣ በአሽሙር ተፈታን፣ በግድያ ተፈታን፣ በማሳደድ ተፈታን፣ ሀብት ንብረት ብለን ተፈታን፣ ለዝና ስንል ተፈታን። ዛሬ የሚያስደስት ክርስትና አይደለም ያዝነው። መጽናት ግን ያስፈልጋል። ይህ ሆነ ብለን አንወድቅም፣ ከወደቅንበት እንነሳለን እንጂ ያለፉን ታሪኮች ወደኋላ ትተን እየጸናን እየጠነከርን በክርስትናችን እስከ ሞት ድረስ የታመንን በክርስቶስ የታመንን ሆነን ጸንተን መገኘት አለብን። ከኛ የሚጠበቅ ይሄ ስላለፈው ታሪክ ማውራት፣ ስላለፈው ችግር ማውራት፣ ስላለፈው በደል ማውራት፣ ትናንትና ስለነበረው ነገር ማውራት፣ ትናንትና ስለጨፈርነው ማውራት፣ ትናንትና ስለዘሞት ነው ማውራት፣ ትናንትና ስለ ኃጢአት ማውራት አይደለም ትርጉሙ። ኃጢአትን ዛሬ እዚህ ጋር ገሎ ከክርስቶስ ጋር ወደፊት መቀጠል ግን ያዋጣል። ስለዚህ እናንተ በጌታ ጸንታችሁ ብትቆሙ ሲል የሚጥል ነገር ቢመጣ እንኳን ዳግም እየተነሳችሁ ጸንታችሁ በመቆማችሁ እኛ በሕይወት እንኖራለን አለ ቅዱስ ጳውሎስ። ደስ አይልም? ከዛ ወዲያ ምን አላቸው? ፊታችሁን ልናይ በእምነታችሁ የጎደለው ልንሞላበት ሌሊትና ቀን ከመጠን ይልቅ እየጸለየን
ፊታቸውን ለማየት የጎደላቸው ነገር በሕይወታቸው ሞልቶ ለመመልከት ቀን ከሌሊት እየጸለይን በአምላካችን ፊት ከእናንተ የተነሳ ስለምንደሰተው ደስታ ሁሉ እናንተ በሕይወት ከምትኖሩት እናንተ እየኖራችሁት ካላችሁበት ስለ እናንተ ስንሰማ በደስታ ከሁሉ በላይ እየተደሰቱ የጎደላቸውን እንዲሞላላቸው ያነሳቸውን እንዲሞላላቸው በእምነት እንዲጠነክሩ ምሳሌ እንዲሆኑ የበለጠ መከራ ቢመጣ ለዛ መከራ የተዘጋጁ እንዲሆኑ እነ ቅዱስ ጳውሎስ በጸሎት አምላክን እየጠየቁ በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን አለ። በሃይማኖት ስለጸኑ ሰዎች እነ ቅዱስ ጳውሎስ ምን ያህል በረከት ያቀርቡ ይሆን? ምን ያህል ምስጋና እግዚአብሔር ፊት ያቀርቡ ይሆን? ስለዚህ ቅዱስ ጳውሎስ ምን ይላል? ስለ እናንተ ጽናት። ዛሬ ስለ እኛ መጽናትስ ራሳችን ነው መጠየቅ ያለብን። የተሰሎንቄ ሰዎች በዚህ ልክ ቅዱስ ጳውሎስን ካስደሰቱ እኛስ? እኛ አለን? ጥያቄው ይሄ ነው። እኛ በህይወት አለን? እኛ እየኖርን ነው? እኛ በእውነት እግዚአብሔር አምላክ በሚወደው መንገድ ነው እየተጓዝን ያለ ነው? የሆነች ብር ስትጎለን አላማረርንም? የሆነች ክብር ስታንሰን አላማረርንም? ትናንት አብሮን የነበሩ ዛሬ ፊታቸውን ካዞሩብን አናማረርም ወይ? ፀሐዩ አቃጠለን ብለን እግዚአብሔርን መስደብ፣ ኑሮ ከፋ ብለን እግዚአብሔርን መስደብ፣ ባልወለድ ኖሮ እንላለን። የእግዚአብሔርን የፍጥረቱን አካሄድ እንከራከራለን፣ እግዚአብሔርን እንከሳለን፣ እግዚአብሔርን እንሰድባለን፣ እግዚአብሔርን እናማርራለን፣ ከእግዚአብሔር ጋር እንጣላለን፣ በዓለማዊ ህይወት ውስጥ ራሳችን እንገላለን። ስለዚህ የተሰሎንቄ ሰዎች ግን ከእንደዚህ አይነት ጉዳይ ንጹህ ነበሩ። መታሰር በረከታቸው ነበረ፣ መመታት በረከታቸው ነበረ፣ መሰደዳቸው በረከት ነበረ፣ መራባቸው በረከት ነበረ፣ ቤተሰብ ሲያገላቸው ለእነሱ በረከት ነበረ። ይህ ደግሞ ለእነ ቅዱስ ጳውሎስ ህይወታቸው ነበር፣ በእግዚአብሔር ፊት ጸንተው ስለነበረ። ስለዚህ አንድም ቅዱስ ጳውሎስ ይህን መልእክት እየላከበት ያለው ዋነኛው ምክንያት እየደረሰባቸው ያለው መከራ ሃይማኖታቸውን ለውጠው ይሆን? ተቸግረው ይሆን? ወይንስ ደግሞ ያስተማርናቸውን ትምህርት ተውት ይሆን በማለት እንዲያጣራ ጢሞቴዎስን ቢልቀው ጢሞቴዎስ የምስራች ይዞ መጣ። ኧረ ከመጀመሪያው የባሰ ጠንክሯል። ስለዚህ ቅዱስ ጳውሎስ አሁን ያመሰግናቸዋል። ስለ እናንተ ደስ አለን አለ። የምስራች ሰማን፣ የሚያስለቅስ ዜና ስንጠብቅ ደስታ ሰማን፣ እናንተ ጠንካሮች ናችሁ እያለ ይናገራል ማለት ነው። ከቁጥር 11 እስከ 13 ድረስ ያለውን ደግሞ እናንብበው እስቲ። እግዚአብሔር አምላክ ከሁላችን ጋር ይሁን። ከቁጥር 11 እስከ 13 አጭር ናት የዛሬዋ ትምህርት። አምላካችንና አባታችን ራሱ ጌታችንም በማለት ይናገራል ቅዱስ ጳውሎስ። አምላካችንና አባታችን ራሱ ጌታችንም ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅና። አምላካችንና አባታችን ራሱ ጌታችንም ኢየሱስ ክርስቶስ አምላካችን ነው፣ አባታችን ነው። ራሱ ኢየሱስ ክርስቶስ ደግሞ መንገድ የሚያቀናን ነው። መንገዳችንን ያቅና። ጌታችንም ኢየሱስ ክርስቶስ ከቅዱሳኑ ጋር ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምራል። በደንብ አድርገን እናስተውል። ጌታችን ኢየሱስ ክርስቶስ ከቅዱሳኑ ጋር ሁሉ ሲመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከማን ጋር ነው የሚመጣው? ቅዱስ ጳውሎስ ምን አለ? ከቅዱሳኑ ጋር ሁሉ ሲመጣ ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅዱሳን ማለት እነማን ናቸው ብለናል? በጌታ በኢየሱስ ክርስቶስ ያመኑ ከኦሪት በፊት የነበሩት ክርስቶስ ደግሞ ወደ ዘላለማዊ ሕይወት ያስገባቸው ከነዚህ ጋር ሁሉ ከመላእክቱ ጋር ሁሉ በግርማ ሞገስ በመጣ ሰዓት አለ። ማን? ቅዱስ ጳውሎስ። በመጣ ሰዓት ሲመጣ እስካሁን ድረስ አልመጣማ። ቅዱስ ጳውሎስ ገና መምጣቱን ይጠብቃል። ትንሣኤ ሙታንን ተስፋ ያደርጋል። የሚታየውን ሳይሆን የማይታየውን ዓለም ተስፋ ከሚያደርጉ መካከል አባታችን ቅዱስ ጳውሎስ አንዱ ነው። በቅቻለሁ፣ መንግስቱን ወርሻለሁ አላለም። መንግስቱን ለመውረስ ተዘጋጀ እንጂ ያቺን ቀን ከሚናፍቁት ቅዱሳን መካከል አንዱ ነው እንጂ መጽሐፍ ቅዱስ የሚለን ይሄ ነው። እዚህ ጋር የሚያወራው እሱ ነው። ክርስቶስ ከቅዱሳኑ ጋር ሲመጣ በአምላካችንና በአባታችን ፊት፣ በማን ፊት? በአምላካችን አምላክ ነው፣ በአባታችን አባት ነው። በእሱ ፊት በቅድስናና ነቀፋ የሌለበት። ስለዚህ እነዚህ ሰዎች እኮ የተሰሎንቄ ሰዎች ምን ያሉ ናቸው? ያመኑ ናቸው፣ አምነዋል።
በክርስቶስ አምነው ድነዋል። ነገር ግን ታዲያ ለምንድን ነው ያለ ነቀፋ የሚለው? በመኖር ውስጥ እምነት ቢኖራቸው እንኳን መልካም ፍሬ ከሌላቸው ለነቀፋ ይሆንባቸዋል። እሱ ደግሞ የማቴዎስ ወንጌል ምዕራፍ 25 ከቁጥር 34-31 ጀምሮ ማየት እንችላለን። እግዚአብሔር አምላክን ያመኑ በእርሱ የታመኑ ግንዱ ላይ ያሉ ቅርንጫፎች ቢሆኑ ፍሬ ማፍራት ያልቻሉት ተቀንጥሰው ተቆርጦ እንደሚጣሉ እናውቃለን። ምክንያቱ ሰው በመኖር ውስጥ ለእግዚአብሔር አምላክ መታመን አለበት። ድኛለሁ፣ እየዳንኩ ነው፣ እድናለሁ ማለት መቻል አለበት። ድኛለሁ ብሎ ኃጢአት የሚሰራበት ህይወት ሊኖረው አይገባም። ቅዱስ ጳውሎስ ይህን ነው የሚላቸው። ስለዚህ ጌታችን ኢየሱስ ክርስቶስ ከቅዱሳኑ ጋር ሲመጣ በአምላካችንና በአባታችን ፊት በምን በቅድስናና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ። ስለዚህ ነቀፋ እንዳይኖርብን ልባችን ነቀፋ ከነቀፋ ነፃ እንዲሆን ንጹህ እንዲሆን በአምላካችን ፊት ንጹህ ሆነን እንድንገኝ ዛሬ ምን መሆን አለብን? እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛል። ፍቅር ከሌለ አምላክ ፊት መቆም የለም። በእምነት ብንኖር መልካም ነገር ቢኖርን ተስፋ ብናደርግ ከእግዚአብሔር ቤት ብንመላለስ መላእክትን ብንመለከት ሙት ብናስነሳ የሰማይ ደጃፎችን ከፋፍተን ብንመለከት ለታመመ ማዳን ብንችል አካለ ስንኩል ማራመድ ብንችል ፍቅር ከሌለ ባዶ። ስለዚህ በአምላክ ፊት ያለ ነቀፋ መቆም ካለብን በአንዲት ቤተ ክርስቲያን ጥላ ስር ያለን ሰዎች ምን መሆን አለብን? ፍቅር መሆን አለብን። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከሶስቱ ግን ፍቅር ትበልጣለች። ፍቅር የሌለው ባዶ ነው። አስተምሮቱ ባዶ፣ መኖሩት ባዶ፣ መነጋገሩ ባዶ፣ የሚያወራው ነገር ባዶ፣ የሚያስተምረው ትምህርት ባዶ፣ ወደ ከኃጢአት ወደ ህይወት የሚያመጣቸው ሰዎች በጠቅላላ እነዛ ይድናሉ፣ እሱ ባዶ። መላእክትን ቢያዝ ባዶ፣ ጸሎቱ ቢያምር ባዶ፣ ቤተ መቅደስ ውስጥ መስዋዕት አቀራረቡ ደስ የሚል ቢሆን ባዶ። ምን ከሌለው? ፍቅር ከሌለው አሁን አለን እኛ ባዶ ነን ማለት። ስለዚህ ያለ ነቀፋ አምላክ ፊት ቆመን የእግዚአብሔርን መንግስት መውረስ የምንፈልግ ከሆነ ፍቅራችሁ ያብዛ ይጨምር በማለት ቅዱስ ጳውሎስ ይናገራል። ምናችን እንዲበዛ? ፍቅራችን እንዲበዛ። እዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳኑ መላእክቱ ሁሉ በማለት ይናገራል። ስለዚህ እዚህ የማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ ያቺ ቀን ስትመጣ ሁላችን በፊቱ መቆማችንን የሚያስታውስ ይሆናል። እዚህ የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ የፍርድ ቀኗን ያስታውሰናል። የማርቆስ ወንጌል ምዕራፍ 8 ቁጥር 38 ላይ ለፍርድ እግዚአብሔር አምላክ እንደሚመጣ ያቺ ቀን ያለ ነቀፋ ለመቆም ቅዱስ ጳውሎስ እንደተመኘ በዚህ ክፍል ውስጥ ይነግረናል ማለት ነው። ስለዚህ በፍቅር እንዲኖሩ፣ በዚህኛው ምዕራፍ በፍቅር እንዲኖሩ፣ በፈተና ውስጥ እንዲጸኑ፣ እምነታቸው ጠንካራ እንዲሆን ሁልጊዜ ቅዱስ ጳውሎስ እነ ጢሞቴዎስ በጸሎት እንደሚያስቧቸው እንዳረሷቸው ይናገርና ይህን ምዕራፍ ይጨርሳል። እግዚአብሔር አምላክ ካለ ምዕራፍ 4ን ደግሞ ነገ እንቀጥላለን ማለት ነው። የአስተማሪ መከረን እግዚአብሔር አምላክ ከሁላችን ጋር ይሆን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆያል። አሜን። ይቆያል። እሺ እንግዲህ ያስተማረን የመከረን እግዚአብሔር አምላክ ከሁላችን